Why nations fail? The origin of power, prosperity and poverty. አገሮች ለምን ይወድቃሉ? ትላልቅ መንግስታት ለምን ይንኮታኮታሉ? የስልጣን የብልጽግናና የደህንነት ምንጭ ዳሮን ኤንድ ጄምስ ሮቢንሰን እነዚህ ፕሮፌሰሮች ያስረዳሉ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ደሃ አይሆን። የሆነ ጉዳይ ወይ አመሉ ወይ አመሉ ነው ደሃ ያደረገው። ከዛ ሲከተል ስንፍን በርም ያለው ምንጩ በቂ ትምህርት ለማግኘት፣ በቂ ጤና ለማግኘት፣ በቂ የማህበራዊ ድጋፍ ማጣት፣ ማህበራዊ ፍትህ መጓደልና የፖለቲካ እኩልነት ማጣት ነው። እነዚህን ሁሉ አንድ ላይ ጠቅልሎ የሚይዝልን ደግሞ የትምህርት ስርዓት ነው። የትምህርት ስርዓት አንድ ሀገር፣ አንድ ግለሰብ፣ አንድ ዜጋ ወይንም ህዝብ እንደ ህዝብ ድሃ ወይንም ሀብታም እንዲሆን በዚህ ባለንበት በ21ኛው ክፍለ ዘመን ይወስናል። እነዚህን ነገሮች እናያቸው። ለምሳሌ አሜሪካንን ሀያል ካደረጋት ነገር በግንባር ቀደም የሆነው የትምህርት ስርዓቷ ነው። ዩናይትድ አረብ ኤሚሬትስ የናጠጠ ሀብት ያላት ምርጥ ትምህርት የሚሰጥበት ነው። ግን የትምህርት ፖሊሲዋ ዓለም ላይ ወሳኝ የሆነውን አቶሚክ ቦምብ የመስራት ላይ አያተኩርም። በኢንዱስትሪ በቴክኖሎጂ ራሳቸውን መቻል ላይ ብዙም ያተኮረ አይደለም። ተጠቃሚ መሆን፣ ቴክኖሎጂዎችን ወደ ሀገራቸው ማስገባት ላይ ያተኮረ ነው። ኢራኖችን ያቸው ኢራኖች ከምንም በላይ ቅድሚያ የሚሰጡት ራሳቸው ሱፐርሶኒክ ሚሳይሎችን መስራት፣ አቶሚክ ቦምቦችን መስራት፣ ራሳቸውን መቻል ነው። ይህን ያደረገው የትምህርት ፖሊሲያቸው ነው። በዓለማችን በጣም ምሳሌ የሚሆን የትምህርት ፖሊሲ ያላት አንዱ ሀገር ኢንዶኔዥያ ናት። ኢንዶኔዥያን እንዲህ ሀያል ሀብታም ሀገር ያደረጋት ቢኖር ትምህርት ፖሊሲያ ነው። ለ100 ዓመት ትምህርት ታስተምር የነበረችው ኢትዮጵያ ለውጥ ሳታመጣ እስካሁን እንድትቆይ ማነቆ ሆኖ የቆየባት የትምህርት ስርዓቷ ነው። የትምህርት ስርዓት ደግሞ 60% ካሪኩለሙን መንግስት ነው የሚመርጠው፣ መንግስት ነው የሚወስነው። 60% የሀገሪቷን የወደፊት ዕጣ ፈንታ የሚወስነውን ካሪኩለም የሚያዘጋጀው መንግስት፣ የትምህርት በጀት የሚመድበው መንግስት የደህንነት ዋና ምንጭ ነው። ስለዚህ አንድ ሀገር ድሃ ወይም ሀብታም የምትሆነው መንግስት ትምህርት ላይ ባለው አቋም ነው እንጂ ዜጎች ጉንዳን በመሆናቸው ቆንጥጠው ይዘው ባለመልቀቃቸው በስንፍናቸው ወይንም ደግሞ በመጥፎ ጸባያቸው አይደለም። ጸባያቸውን፣ ስንፍናቸውን የሚያርመው ትምህርት ነው።